ሌላ ያስታጥቃል። የውሃ ወንጌል ተብሎ በምስጢረ ፈውስ ስለ ጸበል ማለት ነው ይናገራል። ከለርለስ ነው፣ ቀለም የለውም። ውሃ ብርሃን ያስተላልፋል። በጣም ደግሞ አስደናቂው የመጨረሻ ምሳ ያዘጋጁት ሐዋርያትም ናቸው መላእክትም ናቸው። ያንን አልተወልኝም ወይ አልሰረዘልኝም ወይ? ኃላፊነት የሚሰማው አይሆንም። የመጀመሪያው ፍቅር መሆን ስላለበት ሊቃነ ጳጳሳት የሚሾሙት በጉቦ አይደለም። መስፈርት የሚሆነው እግዚአብሔርን በሚወዱበት መጠን ነው። ለቤተክርስቲያን ዋጋ ሊከፍሉ ባላቸው ፍላጎት መጠን የምሾምህ የምትወደኝ ከሆነ ነው። አምስተኛው ትርጉም እኛ ራሳችን ለራሳችን የተሾምን ለሕዋሳቶቻችን የሰጠውህን አንደበት ጠብቀው፣ የሰጠውህን ማንነት ሳትበስም ማለት ነው። በሸመገልክ ጊዜ ማለት በበሰልክ ጊዜ ማለት ነው። ክህነት ባዕድ ነው። ዲቁና ባዕድ ነው። ጵጵስና ባዕድ ነው። የወላጅነት ኃላፊነት፣ የአባትነት ኃላፊነት፣ የእናትነት ኃላፊነት ተቀበላችሁ። ይሄ ኃላፊነት ወደ ሞት ይወስዳችኋል። ፍቅር ባዕድ ነው። እውነተኛ መውደድ ባዕድ ነው። አንተ ግን ያ ሰው እንዲመቸው ስታደርግ ዋጋ ትከፍላለህ። ፍቅር እንድትኖር የሚያደርግህ ለሌላ ነው። ቤተክርስቲያን የመንፈስ ቅዱስን ትጥቅ የታጠቀች ነው። ቅዳሴው ትጥቋን፣ ማህሌቱ ትጥቋን፣ ሰዓታቱ ትጥቋን፣ ወንጌል ትጥቋን፣ አጠቃላይ የቤተክርስቲያኑ የውስጥ አገልግሎት ትጥቋን፣ ስጋ ወደሙ ትጥቋን። የትምህርት ርዕስ ሌላ ያስታጥቃል በሚል ርዕስ ይሆናል። የዮሐንስ ወንጌል ምዕራፍ 21 ቁጥር 18 ላይ የሚገኝ ቃል ነው። ባዕድ ያቀንተከ ሌላ ያስታጥቃል። የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 ጀምሮ ቅዳሴ ላይ እንዲነበብ የታዘዘ የወንጌል ክፍል ነው። የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እስከ መጨረሻው ድረስ ያለው ክፍል በአንድ ቦታ በአንድ ቀን የተፈጸመ ታሪክ ነው። ታሪኩ አንድ ነው። ይኸውም ጌታችን መድኃኒታችን ኢየሱስ ክርስቶስ በጥብርያዶስ ባህር አጠገብ ሐዋርያትን ለመጨረሻ ጊዜ የሾመበት ቦታ ነው። ይሄ ስፍራ በዮሐንስ ወንጌል ቅደም ተከተል መሰረት ማለት ነው። የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ ስንመለከት ከዚያ በኋላ ኢየሱስ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው ይላል። ይህንን ቅዱስ ዮሐንስ ወንጌላዊ ወዝንቱ ሳልሱ እንዘ ያስተርእዮሙ እግዚእ ኢየሱስ ይላል ለአርዳኢሁ። ለደቀ መዛሙርቱ ጌታ ኢየሱስ ሲገለጥላቸው ይህ ሶስተኛ ጊዜ ነበር ብሎ በጉባኤ የተገለጠበትን ቁጥርም ጭምር ያስቀምጣል። ይሄ ክፍል የዮሐንስ ወንጌል ምዕራፍ 21 ልዩ የሚያደርገው ከሌሎቹ በባህር አጠገብ ወይም በጥብርያዶስ ባህር አጠገብ የተገለጠ መሆኑ ነው። ይሄኛው ደግሞ በሉቃስ ወንጌል ምዕራፍ 5 ላይ ስንመለከት አስቀድሞ ጌታ ለሐዋርያት ሲገለጥላቸውና ሐዋርያቱን ሲጠራቸው በዚሁ ባህር አጠገብ ነበር የጠራቸውና ስለዚህ ይሄ የመጨረሻው ስለሆነ መጀመሪያ በተገለጠበት ስፍራ መጨረሻ ተገልጦላቸዋል። መጀመሪያ በጠራበት ስፍራ መጨረሻ ላይ በሚልካቸው ቦታ በዚሁ ቦታ ተገልጦላቸዋልና ልዩ የሚያደርገው ይሄ ነው። በተለይ ደግሞ የኛ ሊቃውንት ለምንድን ነው በውሃ ዳር ያገኛቸው፣ በባህር አጠገብ ያገኛቸው፣ በጥብርያዶስ አካባቢ አሳ በሚጠመድበት አካባቢ አሳ በሚገኝበት አካባቢ ደቀ መዛሙርቱን ያገኛቸው ለምንድን ነው የሚለውን በጣም ብዙ ምስጢራትን ያስቀምጣሉ። ይሄ በተለይ ቅዱስ ዮሐንስ ወንጌል የውሃ ወንጌል ተብሎ በመጽሐፍ ቅዱስ አጥኚዎች ይጠራል። የውሃ ወንጌል ማለት ስለ ውሃ በስፋት የሚናገር፣ ስለ ልጅነት በስፋት የሚናገር፣ ስለ ምስጢረ ጥምቀት የሚናገር፣ ስለ ሐዋርያት ልጅነት የሚናገር፣ ስለ ምዕመናንና ስለ ክርስቲያኖች አንድነት የሚናገር ማለት ነው። የዮሐንስ ወንጌል ሙሉውን ማለት ይቻላል በአብዛኛው ብትመለከቱ ስለ ውሃ የጻፈ ነው። በአብዛኛው የዮሐንስ ወንጌል ምዕራፍ 1 ብትመለከቱ ለምሳሌ ስለ ውሃ ይጽፋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በውሃ እንደተጠመቀ ይጽፋል። የዮሐንስ ወንጌል ምዕራፍ 2ን ብትመለከቱ ውሃውን ወደ ውሃ ወደ ወይን እንደቀየረው ይናገራል። ስለዚህም የውሃ ወንጌል ተብሎ ይጠራል። የዮሐንስ ወንጌል ምዕራፍ 3ን ደግሞ ብትመለከቱ ሰው ከውሃና ከመንፈስ ካልተወለደ ወደ እግዚአብሔር መንግሥት ሊገባ አይችልም ብሎ ስለ ውሃ ይጽፋል። የዮሐንስ ወንጌል ምዕራፍ 4ን ብትመለከቱ እንዲሁ መጻጉዕን የፈወሰው በውሃ አጠገብ ነው። ስለዚህም ስለ ውሃ ይጽፋል። ወይ ጸንዑ ከተማ ይላል። የውሃውን መናወጥ ይጠብቁ ነበር ይላልና ስለ ምስጢረ ጥምቀት፣ ስለ ምስጢረ ፈውስ፣ ስለ ጸበል ማለት ነው ይናገራል። ስለዚህ ዮሐንስ ወንጌል ምዕራፍ 4ን ስለ ውሃ፣ ምዕራፍ 4 ስለ ሳምራዊቷ ሴት ይጽፋል። ይቅርታ ምዕራፍ 5 ደግሞ የመጻጉዕ ውሃውን መናወጥ መጠበቃቸውን ይጽፋል። ስለዚህ የዮሐንስ ወንጌል አብዛኛው በውሃ የተዋቀረ ስለ ውሃ የሚጽፍ ነው። ምዕራፍ 6ንም ብንመለከት እንዲሁ ባህሩን ተሻግረው ህብስት አበርክቶ እንዳበላቸው ይናገራል። በውሃ ዳር ነው ህብስት አበርክቶ ያበላቸው ያጠገባቸው። 12 መሶብ 12 እንቅብ ትርፍራፊ
የተነሳው በውሃ ዳር ነው። የዮሐንስ ወንጌል ምዕራፍ 7 ቁጥር 39ን ደግሞ ብንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ጩሆ የተጠማ ቢኖር እንዲሁ ይምጣ ያለ ዋጋ ይጠጣ የሚል አፍላገማ የሕይወት ዘይውህዝም ከርሱ ከሆዱ የሕይወት ውሃ የሚፈልቅ ብሎ ስለ ውሃ ይጽፋል። የዮሐንስ ወንጌል ምዕራፍ 9ን ብትመለከቱ ዕውር ሆኖ የተወለደውን ሰው በጭቃ ዓይን ከሰራለት በኋላ ሂድና በሰሊሆም ታጠብ ብሎት ሂዶ በወራጅ ውሃ ታጥቦ እያየ መምጣቱን ይጽፋል። የዮሐንስ ወንጌል ምዕራፍ 13ን ብትመለከቱ ጌታ ተንበርክኮ የደቀ መዛሙርቱን እግር በውሃ እንዳጠበ ትመለከታላችሁ። እዛ ዮሐንስ ወንጌል ምዕራፍ 19 ቁጥር 28ን ብትመለከቱ እንዲሁ ተጠማሁ ብሎ ጌታ ይሞታል። ከዚያ ጎኑን ሲወጋ ደምና ውሃ ወጣ ብሎ ቅዱስ ዮሐንስ ወንጌላዊ ይጽፋል። እና በዚህ ምክንያት ይሄ ወንጌል የውሃ ወንጌል ተብሎ ይጠራል። ውሃ ጣዕም የለውም፣ ውሃ ከለር የለውም፣ ቀለም የለውም፣ ቴስትለስ ነው። ውሃ እንደምታውቁት ጣዕም የለውም፣ ኦደርለስ ነው፣ ሽታ የለውም፣ ከለርለስ ነው፣ ቀለም የለውም። ውሃ ብርሃን ያስተላልፋል እና ውሃ ከዚህ ቦታ እዛ ቦታ አንድ አይነት ነው። ውሃ አውሮፓ ውስጥ፣ ውሃ አሜሪካ ውስጥ፣ ውሃ ኢትዮጵያ ውስጥ፣ ውሃ አፍሪካ ውስጥ፣ ውሃ ሌላም ሀገር ብንሄድ አንድ አይነት ነው። በውሃ የሚገኝ ልጅነት፣ በውሃ የሚገኝ ክርስትና፣ በውሃ የሚገኝ ሃይማኖት፣ በውሃ የምናገኘው የእግዚአብሔር ጸጋ በተቀደሰ ውሃ የምናገኘው አንድ እንደሚያደርገን ማሳየት የሚችል ምስጢር ነው። ስለዚህ የቅዱስ ዮሐንስ ወንጌል በተለየ ሁኔታ በዚህ የሚጠና ነው እና የመጨረሻው የዮሐንስ ወንጌል ምዕራፍ 21 የሚጠናቀቀው በዚሁ ታሪክ ነው። በውሃ ዳር ያገኛቸዋል፣ በባህር ዳር ያገኛቸዋል። ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ልዩ ልዩ ነገሮችን ያሳያቸውና ይሾማቸዋል። በጣም ደግሞ አስደናቂው የመጨረሻ ምሳ ተብሎ የሚጠራው ልክ ሐሙስ ማታ የጸሎተ ሐሙስ የፋሲካን ራት አብሮ ከደቀ መዛሙርቱ ጋር እንደበላ ሁሉ የመጨረሻውን ምሳ በዚሁ በጥብርያዶስ ባህር አጠገብ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር የተመገቡ። ይህን ምሳ ደግሞ ያዘጋጁት ሐዋርያትም ናቸው፣ መላእክትም ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሁለቱም ተመግቧል፣ ሐዋርያትም ከሁለቱም ተመግበዋል እና ይሄ ደግሞ የሰማዩንና የምድሩን ህብረት ማሳየት የሚችል ነው። ሐዋርያት ከባህሩ ወጥተው ወደ ሜዳው ሲቀርቡ የበረተ ፍም፣ የተቀጣጠለ እሳት እና የተጠበሰ አሳ እና እንዲሁም እንጀራ ወይም ህብስት አገኙ ይላል። ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ከዚህ ከእንጀራው አንስቶ ከአሳው አንስቶ ሰጣቸው። እንግዲህ ይህንን ከተመገቡ በኋላ ከቁጥር 15 ጀምሮ ቅዱስ ጴጥሮስን ጌታችን መድኃኒታችን ኢየሱስ ክርስቶስ ትወደኛለህን ብሎ ይጠይቀዋል። እንግዲህ ጊዜ ስለማይበቃ እነዚህ ሁሉ ምስጢራት በጣም ብዙ ናቸው። ለምንድነው ምሳ ከበሉ በኋላ እንዲህ አይነት ጥያቄ የሚያቀርብለት ቢባል ስርዓተ ክህነት፣ ምስጢረ ክህነት፣ ስርዓተ ቤተክርስቲያን፣ ምስጢራተ ቤተክርስቲያን የሚፈጸሙባቸው ስርዓቶች አሉና ያንን ሊያሳይ ነው ጌታ 40 ቀን በመሰረቱ ከሐዋርያት የቆየባቸው ጊዜያት ስርዓተ ቤተክርስቲያንን እያስተማረ የቆየበት ጊዜ ነው። 40 ቀናት አጠቃላይ የቤተክርስቲያን ስርዓት፣ የቤተክርስቲያን ምስጢር፣ አዝማነ መንግስተ ሰማያት፣ ምስጢረ መንግስተ ሰማያት እየተነገረ የቆየበት ነው። ይሄ ያለንበት ዘመን በዓለ ሃምሳ የሚባለው የአዝማነ መንግስተ ሰማያት ምሳሌ፣ ይሄ ማለት የዕረፍተ መንግስተ ሰማያት ምሳሌ፣ የመንግስተ ሰማያት ምስጢር የሚነገርበት ነው። ይሄ ዘመነ ትንሣኤ የሚባለው እና ያንን ምስጢር ለማሳየት ጌታችን መድኃኒታችን ኢየሱስ ክርስቶስ ምሳ ከተበላ በኋላ ቅዱስ ጴጥሮስን ትወደኛለህን ብሎ ይጠይቀዋል። የጠየቀው 3 ጊዜ ነው። ቅዱስ ጴጥሮስ 3 ጊዜ ትወደኛለህን ተብሎ ሲጠየቅ እጅግ በጣም ከፍቶታል፣ ተጨንቋል፣ አዝኗል፣ ተክዟል። ለምንድን ነው የከፋው? ለምንድን ነው ያዘነው ቢባል አንደኛ እያወቀ ለምን ይጠይቀኛል ብሎ ነው። ሁለተኛ ደግሞ ከዚህ አስቀድሞ 3 ጊዜ ክዶት ነበርና ያንን አልተወልኝም ወይ አልሰረዘልኝም ወይ ይቅር አላለኝም ወይ ብሎ ቅዱስ ጴጥሮስ በዚህ ተጨንቆ አዝኖ እና ጌታ ትወደኛለህን ብሎ 3 ጊዜ እየጠየቀ ይለው የነበረው ተመሳሳይ ነገር ነው። አንደኛ በጎቼን ጠብቅ፣ ሁለተኛ ጠቦቶቼን ጠብቅ፣ ሶስተኛ ግልገሎቼን ጠብቅ የሚሉ እነዚህን ቃላት ጠብቅ የሚሉ እና ትወደኛለህን የሚሉ 3 ጊዜ ጌታ ለጴጥሮስ ይጠይቀዋል። ጴጥሮስን በሚጠይቅበት ሰዓት አብሮ በቅርብ የነበረው ቅዱስ ዮሐንስ ወንጌላዊ ነው። ቅዱስ ዮሐንስ ወንጌላዊ ፍቁረ እግዚእ ተብሎ ነው የሚጠራው፣ የጌታ ወዳጅ ይባላል። ይህ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስን አጥብቆ የሚወደው እጅግ በጣም በወጣትነቱ ለጌታ ያደረ ገና በ25 ዓመቱ ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስን የተከተለ በድንግልና የኖረ ንጽሕናውን የጠበቀ ቅድስናውን የጠበቀ በጌታ ፍቅር ራሱን የገደለ በጌታ ፍቅር የሞተ ለዓለም ፍቅር የሞተ ነገር ግን የጌታችን የመድኃኒታችን የኢየሱስ ክርስቶስን ማንነት
ከሐዋርያት በላይ ከሌሎቹ ሐዋርያት ከ11 በላይ የተረዳና ከዛም በኋላ 70 ዓመት ቁስቁረ ገጽ ሆኖ የኖረ ፊቱን ቋጥሮ የኖረ እንባውን ጨርሶ ደም ያለቀሰ ደሙን ጨርሶ ልጅ ያለቀሰ እዛ ቆዳው ከስጋው ጋር ተጣብቆ መጨረሻ ወደ ሰማይ የተጠራ ነው ቅዱስ ዮሐንስ ወንጌላዊ። በረከቱ በሁላችንም ላይ ይደርብን። ስለዚህ ቅዱስ ዮሐንስ ወንጌላዊ ባለበት ይሄን ጥያቄ ለቅዱስ ጴጥሮስ ይጠይቀው ነበር። ለምንድን ነው ቅዱስ ጴጥሮስን በዮሐንስ ወንጌል አጠገብ ይሄን ጥያቄ ይጠይቀው የነበረው ቢባል ልክ እንደ ቅዱስ ዮሐንስ ወንጌላዊ እንዲወደው ዮሐንስ ወንጌላዊ ጌታን በፍጹም ፍቅር ይወደው እንደነበረ ቅዱስ ጴጥሮስም ጌታን በፍጹም ፍቅር እንዲወደው ነው። ይሄ ብቻም አይደለም። ቅዱስ ጴጥሮስ የሚሰጠው ኃላፊነት የሐዋርያት አለቃነት ኃላፊነት፣ ሕዝብን የመጠበቅ ኃላፊነት፣ ምዕመናንን የመጠበቅ ኃላፊነት፣ ክርስቲያኖችን የመጠበቅ ኃላፊነት፣ መንጋውን የመጠበቅ ኃላፊነት፣ ቤተክርስቲያንን የማስጠበቅ ኃላፊነት፣ ወንጌልን የማስጠበቅ ኃላፊነት፣ የምስራቹን የማስጠበቅ ኃላፊነት፣ ደስታውን የማስጠበቅ ኃላፊነት፣ የጌታን ትንሣኤ ለዓለም የማብሰር የመንገር ኃላፊነት ነው ለቅዱስ ጴጥሮስ የሚሰጠው። ይሄ ጫንቃ ይሄን የሚሸከም ጫንቃ ፍቅር ያለው ካልሆነ በስተቀር ይገነጠላል። ይሄን ለመሸከም ወንጌልን ለመሸከም አዲስ ኪዳንን ለመሸከም ምዕመናንን ለመሸከም መንጋውን ለመሸከም ቤተክርስቲያንን ለመሸከም ክርስቶስ የሰጠውን አደራ ለመሸከም ጠንካራ ጫንቃ ይፈልጋል። ጠንካራ ትከሻ ያስፈልጋል። ማይለመድ ትከሻ፣ ማይጎብጥ ትከሻ፣ የሚያምን ትከሻ፣ የተቀደሰ ትከሻ፣ ንጹህ ትከሻ፣ ለዛ አይነት ትከሻ ያስፈልጋል። ያ ትከሻ ደግሞ ማይለመድ የሚሆነው ማይሰበር የሚሆነው ማይጎብጥ የሚሆነው እግዚአብሔርን ሲወድ ብቻ ነው። በጣም በዚህ ዘመን ብዙ ፈተናዎች ውስጥ የገባ ነው። እግዚአብሔርን በማይወዱ ሰዎች፣ ሃይማኖት በሌላቸው ሰዎች፣ ሃይማኖታቸውን በማይወዱ ሃይማኖታቸውን በማያከብሩ ሰዎች እጅ ላይ ስለወደቅን ጭምር ነው ብዙ ግራ የሚያጋቡ ነገሮችን የምናየው። ትወደኛለህን ብሎ ጌታ ጴጥሮስን የጠየቀው ካልወደደው ሊሸከምለት አይችልም። መንጋውን ኃላፊነቱን ክርስቶስ ለጴጥሮስ ኃላፊነት የሚሰጠው፣ ለካህናት ኃላፊነት የሚሰጠው፣ ለሊቃነ ጳጳሳት ኃላፊነት የሚሰጠው ክርስቶስ የሞተላቸው ምዕመናን ነው። ስጋ የተቆረሰላቸው፣ ደም የፈሰሰላቸው፣ መስቀል ተሸክሞ የተደፋላቸው፣ 6666 ጊዜ የተገረፈላቸው፣ የሾህ አክሊል ጭንቅላቱን እየፈጠፈጠው መስቀል ላይ እየደቀቀ የሞተላቸው ምዕመናን ነው ለጴጥሮስ ኃላፊነት የሚሰጠው። ለጴጥሮስ ብቻ አይደለም፣ ከጴጥሮስ በኋላ ለሚነሱ በጴጥሮስ ለሚተኩ ለነዚህ ሁሉ ኃላፊነት የሚሰጠው ክርስቶስ የሞተላቸው ሰዎች ነው። አስደናቂ ነው። ክርስቶስ ራቁቱን መስቀል ላይ የተሰቀለላቸው ምዕመናን ኃላፊነት ሲሰጥ ክርስቶስን ካልወደድከውና ካልተረዳኸው እሱ እንደሚፈልገው ልትሸከምለት አትችልም። ሌላው ቀርቶ እንኳን ምዕመናንን መሸከም ይቀርና ራስን መሸከም እንኳን አይችልም። ኃላፊነት የሚሰማው አይሆንም። ስለዚህ ትወደኛለህን የሚለው ጥያቄ ይሄ ነው። ይሄ ብቻ አይደለም። አንደኛ የመጀመሪያው ፍቅር መሆን ስላለበት፣ ሁለተኛ ካህናት የሚሾሙት በመማለጃ አይደለም። ሊቃነ ጳጳሳት የሚሾሙት በጉቦ አይደለም። ሊቃነ ጳጳሳት የሚሾሙት በገንዘብ አይደለም። ካህናት የሚሾሙት በሌላ ነገርም አይደለም። የሚሾሙት መስፈርት የሚሆነው እግዚአብሔርን በሚወዱበት መጠን ነው። ሃይማኖታቸውን በተረዱበት መጠን፣ ሃይማኖታቸውን በሚያከብሩበት መጠን፣ ቤተክርስቲያንን በሚወዱበት መጠን፣ ቤተክርስቲያንን ለቤተክርስቲያን ዋጋ ሊከፍሉ ባላቸው ፍላጎት መጠን፣ በዚህ መጠን ነው መሾም የሚገባቸው። ይህን የሚያሳየን ትወደኛለህን የሚለው ጥያቄ የምሾምህ የምትወደኝ ከሆነ ነው። የምትጠብቀው የምትወደኝ ከሆነ ነው። ጠቦቶችን የምትጠብቀው፣ ግልገሎችን የምትጠብቀው፣ በጎችን የምትጠብቀው፣ ሁሉንም የምትጠብቀው፣ እኩል የምትጠብቀው፣ አንድ አድርገህ የምትጠብቀው፣ ሕፃናቱን፣ ሽማግሌዎቹን፣ ወጣቶቹን፣ ሴቶችን፣ ወንዶቹን፣ ድሃውን፣ ባለጸጋው ሳትለይ እንዲህ አካለ ጎደሎ ነው ሳትል፣ ይሄ ቁመናው ያምራል ሳትል፣ ይሄ ቤት አለው፣ ይሄ መኪና አለው፣ ይሄ ገንዘብ አለው፣ ይሄ የተማረ ነው፣ ይሄ ያልተማረ ነው ሳትለይ የምትጠብቀው የምትወደኝ ከሆነ ብቻ። ስለዚህ መስፈርቱ ፍቅር ነው። የተከበራቸው የእግዚአብሔር ልጆች፣ ይሄ ብቻ ማለት ነው። ሶስተኛው ትርጉም እኛ ራሳችን ለራሳችን የተሾምን ለሕዋሳቶቻችን፣ ግልገሎች የሚባሉት፣ ጠቦቶች የሚባሉት፣ በጎች የሚባሉት ምዕመናን ብቻ አይደሉም። ሕዋስ በግ ይባላል፣ ሕዋስ ግልገል ይባላል፣ ሕዋስ ጠቦት ተብሎ ይጠራል። እነዚህ አካሎቻችን ሕዋሳቶቻችን እነሱን ለመጠበቅ ኃላፊነት ተሹመናል። በነገራችን ላይ በአዲስ ኪዳን አንዱ ካህናት ተብለን የምንጠራበት ምክንያት ሁላችንም በዚህ ምክንያት ለራሳችን ካህናት የምንሆንበት ጊዜ ነው። ቤተ መቅደስ ሁላችንም ገብተን እናገለግላለን ማለት አይደለም። መስዋዕት ሁልጊዜ እናቀርባለን ቤተ መቅደስ ገብተን ማለት አይደለም።
ሁላችንም ቀሳውስት እንሆናለን ማለት አይደለም። ሁላችንም ዲያቆናት፣ ሁላችንም ሊቃነ ጳጳሳት እንሆናለን ማለት አይደለም። ነገር ግን ለአካልህ አንተ ካህን ነህ፣ ለዓይንህ ካህን ነህ፣ ለጆሮህ ካህን ነህ። ታዘዋለህ፣ ትቆጣጠረዋለህ፣ ትቀጣዋለህ፣ እንዲገዛ ታደርገዋለህ፣ እንዲጸጸት ታደርገዋለህ፣ ንስሐ እንዲገባ ታደርገዋለህ፣ ሰውነትህን ትቆጣጠረዋለህ። ስለዚህ ለራስህ በዚህ አሁን ካህን ነህ። አንተ ጴጥሮስ ትወደኛለህ ወይ ተብለህ ትጠየቃለህ። መልስህ አዎ ከሆነ ጠቦቶችን ጠብቅ ትባላለህ፣ በጎችን ጠብቅ ትባላለህ፣ ግልገሎችን ጠብቅ ትባላለህ። ምን ማለት ነው? እጅህን ጠብቀው፣ የሰጠውህን እጅ ጠብቀው፣ የሰጠውህን አንደበት ጠብቀው፣ የሰጠውህን ዓይን ጠብቀው፣ የሰጠውህን አይምሮ፣ የሰጠውህን ሰውነት፣ የሰጠውህን ማንነት፣ የተቀደሰውን ሰውነት፣ ማድርበትን መቅደስ፣ ምኖርበትን ዙፋን እሱን ጠብቀው ማለት ነው። ይሄን ጠብቀናል። እንደ አባቶቻችንን መውቀስ ብቻ አይደለም፣ የካህናትን ስም ማንሳትን ብቻ አይደለም፣ ስለ ሊቃነ ጳጳሳት፣ ስለ ቅዱስ ሲኖዶስ ስለሱ መናገር ብቻ አይደለም። እኛ ራሳችን ሕዋሳቶቻችንን ጠብቀናል። አንደበታችን የተጠበቀ ነው ወይ? ዓይኖቻችን ምን ያያሉ? ጆሮዎቻችን ምን ይሰማሉ? እጃችን ምን ይጨብጣል? እግሮቻችን ወዴት ይሄዳሉ? ምናልባት በሰንበት ቀን ወደዚህ መምጣታችን፣ በዚህ መገኘታችን መልካም ነው። በልዩ ልዩ በዓላት መገኘታችን መልካም ነው። ከዚያ በኋላ ክርስቲያን የትም ቦታ አንድ አይነት ነው የሚሆነው። ክርስቲያን የትም ቦታ ክርስቲያን መሆን አለበት። ክርስቲያን በስራው ቦታ፣ ክርስቲያን በትምህርት ቤት፣ ክርስቲያን በየጎረቤቱ፣ ክርስቲያን የትም ቦታ የትም ሀገር ቢሄድ ተመሳሳይ ኑሮ ነው የሚኖረው። ለእግዚአብሔር የተገዛ ሰውነት የሚገዛ አይምሮ እንዲኖረው ነው የሚያስፈልገውና ስለዚህ ትወደኛለህን የሚለው ጥያቄ የመጀመሪያው ለጊዜው ለቅዱስ ጴጥሮስ ፍቅር እንዳለው ለማጠየቅ፣ ሁለተኛ ደግሞ ለካህናት ሲሆን ቤተክርስቲያንን የሚረከቡት ፍቅር ያላቸው እንዲሆኑ ለማጠየቅ፣ ሶስተኛ ደግሞ ለምእመናን እኛ ራሳችን እግዚአብሔርን እንደምንወደው ማረጋገጫ ሰውነታችን ስንጠብቅ ነውና ሰውነታችን እንድንጠብቅ ማድረግ ነው። ከዚያ ሶስት ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስን ከጠየቀው በኋላ እንዲህ ነው። በነገራችን ላይ እነዚህ በጎቹ፣ ጠቦቶቹ፣ ግልገሎቹ የሚለው ሐዋርያትን ሌሎቹን 11ዱን ማለት ነው። ከዛ ራሱንም ጨምሮ ከዛ ደግሞ 120 ቤተሰብ አጠቃላይ እነዚህ 36 ቅዱሳት አንስት እነዚህን የሚመለከት ነው። 70 አርድእትን፣ 12 ሐዋርያትን ከዛ 36 ቅዱሳት አንስት እነዚህን ነው በጎች፣ ጠቦቶች፣ ግልገሎች እያለ የሚጠራው እና ከዛ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ ነው ጴጥሮስ አለ ቀድሞ ወጣት እያለህ እንደፈለግክ ታደርግ ነበር፣ ወደ ፈለግከው ትሄድ ነበር። እውነት ነው እልሃለሁ፣ ጎልማሳ ሳለህ ወገብህን በገዛ ራስህ ታጥቀህ ወደምትወደው ትሄድ ነበር። ነገር ግን በሸመገልክ ጊዜ እጆችህን ትዘረጋለህ፣ ሌላውም ያስታጥቅሃል፣ ወደማትወስደውም ወደማትወደውም ይወስድሃል አለው ይልና በምን አይነት ሞት እግዚአብሔርን ያከብር ዘንድ እንዳለው ሲያመለክት ይህን አለ። ይህንንም ብሎ ተከተለኝ አለው ይል ርዕሳችን ሌላ ያስታጥቅሃል ነው። ግዕዙ ባዕድ ያቀንተከ ይላል። ባዕድ ያስታጥቅሃል ወይም ሌላ ያስታጥቅሃል የሚል ለምንድን ነው? አሁን ወጣት እያለህ ወደ ፈለግከው ትሄድ ነበር ማለት ምን ማለት ነው ቢባል ሳትበስል ማለት ነው። ሳትበስል ብዙ ሳታነብ፣ ብዙ ሳትረዳ፣ ሕይወትን ብዙ ሳታያት፣ በጣም ብዙ ነገሮች ሳይገቡ ወደ ብስለት ደረጃ ሳትደርስ ወደምትፈልገው ትሄዳለህ ማለት ነው። እየሸመገልክ ስትመጣ ማለት እየመሰልክ ስትመጣ ማለት ነው። እየተረዳህ ስትመጣ ማለት ነው። የጴጥሮስ የወጣትነቱ ጊዜ ማለት ያ የችኩልነቱ ጊዜ ነው። ያ ጌታ ሆይ አልለይህም እያለ የተናገረበት በኋላ ግን ዶሮ ሳይጮህ 3 ጊዜ ይሄን የምትይውን ሰው አላውቀውም እያለ የካደበት ያ ነው የወጣትነት ጊዜ። ያ የክህደት ጊዜ፣ ያ የኑፋቄ ጊዜ፣ ያ የጥርጥር ጊዜ፣ ያ የችኩልነት ጊዜ፣ ያ ነገሮችን በአግባቡ የማንረዳበት ጊዜ፣ ያ የወጣትነት ጊዜ፣ ወደ ፈለግነው የሄድንበት ጊዜ፣ የፈለግነውን ያደረግንበት ጊዜ፣ ያ ጊዜ የወጣትነት ጊዜ ነው። ያ ጊዜ በሸመገልክ ጊዜ ማለት በበሰልክ ጊዜ ማለት ነው። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ቁጥር 11 ጀምሮ እንዲህ ይላል፣ ወአመሰ ደቂቅ አነ ይላል፣ እኔ ልጅ ሳለሁ ይላል ተናገርኩ ከመደቂቅ ይላል፣ እንደ ልጅ እናገር ነበር ይላል። ወሐለይኩ ከመደቂቅ ይላል፣ እንደ ልጅ አስብ ነበር ይላል። ወመከርኩ ከመደቂቅ ይላል፣ እንደ ልጅ እመክር ነበር እመራመር ነበር ይላል። ወአመሰ ለሕቁ ሰዓርኩ ኩሎ ሕገ ደቂቅ ይላል። አሁን ግን ባደኩ በጎለመስኩ ጊዜ ግን የልጅነትን ጠባይ ሽሬአለሁ ይላል፣ በስያለሁ ይላል ቅዱስ ጳውሎስ። ይሄ ማለት ነው በሃይማኖት ገና የሆንበት ጊዜ፣ በወንጌል ገና የሆንበት ጊዜ፣ በማወቅ ገና የሆንበት ጊዜ፣ በመረዳት ገና የነበርንበት ያልበሰልንበት ጊዜ፣ ያ ጊዜ እጅግ በጣም ከባድ ነው እና ወደ ፈለግከው ትሄድበት የነበረበት ጊዜ ማለት ያ።
ለዚህ ነው አሁን በዚህ ዘመን በጣም ብዙ ነገሮች እንዳንበስል አድርገው ወደ ፈለግንበት እንድንሄድ የሚያደርጉን ነገሮች መጥተዋል። ያንን ያለ አግባብ ስንጠቀም፣ ያለ ስርዓት ስንጠቀም፣ ያለ ገደብ ስንጠቀም፣ ያለ ድንበር ስንጠቀም፣ ያለ ምንም ያለ ስስት ያንን ስንጠቀም ወደምንፈልገው ይወስደን። ነገር ግን ወደዚህኛው እንድንመጣ አያደርግም፣ ወደ መንፈሳዊው እንድንመጣ አያደርግም። ያ ነው የወጣትነት ጊዜ ማለት ነው። በተለይ ደግሞ ይሄ ለወጣቶች ወጣትነት የሚጠበቅ ነገር ነው። ወጣትነት በመንፈሳዊነት ማስጌጥ የሚገባው እጅግ በጣም የተወደደ ጊዜ፣ ወጣትነት የሚቆረብበት ጊዜ፣ ወጣትነት ለእግዚአብሔር የምንሆንበት ጊዜ ነው። ራሳችንን ለእግዚአብሔር የምንሰጥበት ጊዜ ነው። እንዲያውም በወጣትነት ለእግዚአብሔር ከሆነ በጣም ብዙ ነገሮችን ማግኘት የምንችልባቸው ጊዜ። በጣም ብዙዎቻችን ወጣትነታችንን ከእግዚአብሔር ውጪ ስለምናደርገው የምንሰራው የማይባረከው፣ የምንማረው የማይገባ፣ የምናነበው የማይገባ ብዙ ነገሮችን የምናጣው ለዚህ ትዳራችን የማይባረከው በጣም ብዙ ነገሮች የሚምታቱብንና ግራ የሚያጋቡን ጭንቀት ውስጥ የምንገባው፣ ድብር ውስጥ የምንገባው፣ ራሳችን ወደ ማጥፋት የምንገባው እነዚህ ነገሮች ስለማናደርግ ነው። እግዚአብሔር ቤት መጥተህ ራስን ስታደምጥ፣ ወጣትን ለእግዚአብሔር ስትሰጠው ያን ጊዜ እግዚአብሔር የሚያስፈልግህን ነገር ይሰጣል። ትዳርህን ይባርከዋል። በአንተ በኩል የተባረከ ትውልድ ያሳልፋል እግዚአብሔር። በአንተ በኩል እግዚአብሔር የተባረከ ዘር ያመጣል እግዚአብሔር። ስለዚህ ወጣትነትን ለእግዚአብሔር ስጥ። ልክ እናት አባቶቻችን እንደምናገለግል ለእግዚአብሔርም እንዲሁ ወጣትነታችንን ሰጥተን ማገልገል እንደሚገባን ማሳየት የሚችል ነው እና በሸመገልክ ጊዜ ግን እጆችን ትዘረጋለህ፣ ሌላም ያስታጥቅሃል ነው። እነዚህ አሁን ሶስት ነገሮችን ብቻ አነሳና እጨርሳለሁ። ሌላ የሚለው ሶስት ነገሮችን የሚያሳይ ነው። ሌላ የሚለው ወይም ባዕድ የሚለው አንደኛ ሌላ የሚለው ኃላፊነትን የሚያሳይ ነው፣ ስልጣንን የሚያሳይ ነው። ቅዱስ ጴጥሮስን እያለው ያለው ጌታ ሌላ ያስታጥቅሃል፣ ወደማትወደውም ይወስድሃል ነው የሚል። ወዴት ነው የሚወስደው ቢባል ወደ ሞት ነው የሚወስደው። ምንድነው ይሄ ባዕድ የተባለው? ሌላ የተባለው ምንድነው ቢባል ኃላፊነት ነው፣ ስልጣን። ክህነት ባዕድ ነው፣ ዲቁና ባዕድ ነው፣ ጵጵስና ባዕድ ነው። ስልጣን፣ ዓለማዊ ስልጣን በሙሉ ባዕድ ነው። ለምንድነው ባዕድ የሚባለው? ለምንድነው ሌላ የሚባለው ቢባል አብሮ የሚፈጠር አይደለም። ዲቁና አብሮ አይደለም የሚፈጠር፣ ከሆነ ጊዜ በኋላ የምትቀበለው መሪነት፣ ጠቅላይ ሚኒስትርነት፣ ፕሬዝዳንትነት፣ ሌላው አብሮ የሚፈጠር አብሮ የሚወለድ አይደለም፣ ከሆነ ጊዜ በኋላ የምታገኘው። ይሄ ብቻ ማለት ነው፣ ልታጣውም ጭምር ትችላለህ። ስለዚህ ባዕድ ነው። ኃላፊነት ባዕድ ነው፣ ስልጣን ባዕድ ነው፣ ክህነት ባዕድ ነው፣ ጵጵስና ባዕድ ነው። ምክንያቱም ከጊዜ በኋላ የሚሰጥ ስለሆነ ሊነሳም ጭምር ይችላል፣ በውግዘት ሊፈታ ይችላል፣ ሊሻር ይችላል፣ ሊታሰር ይችላል። ስለዚህ ባዕድ ነው፣ ኃላፊነት ባዕድ ነው። ምን ማለት ነው ታዲያ? ባዕድ ያስታጥቅሃል፣ ሌላ ያስታጥቅሃል ማለት ምን ማለት ነው ቢባል ኃላፊነት ሲኖርህ ትጥቅ ይኖርህና ወደማትፈልገው ትሄዳለህ፣ ወደ ሞት ትሄዳለህ። ኃላፊነት ማለት ነው። እሱ ትክክለኛ ኃላፊነቱን የሚወጣ ሰው ለበጎቹ ይሞታል፣ ለመንጋው ይሞታል፣ ለቤተ ክርስቲያን ይሞታል። አያችሁ፣ እውነተኛ ኃላፊነቱ የሚሰማው ሰው። እናንተ ኃላፊዎች ስትሆኑ ለምሳሌ ወላጆች ስለ ልጆቻችሁ ራሳችሁን አሳልፋችሁ ትሰጣላችሁ። አያችሁ፣ እሱ ኃላፊነት ባዕድ ነው። መጀመሪያ አልነበረም። እናንተ ስትወለዱ ያብራችሁ የተወለደ አይደለም። ነገር ግን ከጊዜ በኋላ አገባችሁ፣ ከዛስ ወለዳችሁ፣ ከዛስ የወላጅነት ኃላፊነት፣ የአባትነት ኃላፊነት፣ የእናትነት ኃላፊነት ተቀበላችሁ። ይሄ ኃላፊነት ወደ ሞት ይወስዳችኋል። ምን ማለት ነው? እስከምትሞቱ ድረስ ዋጋ ትከፍላላችሁ፣ እስከ ሞት ድረስ። ሌላ ያስታጥቅሃል ማለት ይሄ ነው። ቅዱስ ጴጥሮስ ስልጣነ ክህነት ተሰጥቶታል። ስለዚህ ያስታጥቀዋል፣ ወደ ሞት ይወስደዋል፣ ወደማይፈልገው ይወስደዋል፣ መስቀል ወደ መሸከም ይወስደዋል፣ በሮማ አደባባይ ተዘቅዝቆ እስከ መሰቀል ድረስ ይወስደዋል፣ ያንከራትተዋል፣ ዋጋ እንዲከፍል ያደርጋል። ባዕድ ያስታጥቀሃል፣ ሌላ ያስታጥቀሃል ማለት ይሄ የመጀመሪያው ኃላፊነት ስልጣን የሚያሳይ ነው። ቅዱስ ጴጥሮስ እየተቀበለ ያለው ኃላፊነት ወደ ሞት የሚወስድ እንደሆነ የሚያሳይ። ሁለተኛ ሌላ ያስታጥቀሃል ማለት ፍቅር ነው፣ መውደድ ነው። አስቀድሜ ነገር ፍቅር ባዕድ ነው። ፍቅር ባዕድ ነው። እውነተኛ መውደድ ባዕድ ነው። እውነተኛ መውደድ ሌላ። ምን ማለት መሰላችሁ? ፍቅር ባዕድ ነው ወይም ፍቅር ሌላ ነው ማለት ፍቅር ለእናንተ አይደለም የሚጠቅማችሁ፣ ለሌላው ሰው ነው የሚጠቅመው። አንድን ሰው ከወደዳችሁ ስለወደዳችሁት ሰው እናንተ ትሰቃያላችሁ። ለዚህ ነው ባዕድ የምላችሁ። ፍቅር ማለት በሌላው በምትወዱት ሰው ውስጥ ህይወት መሞት ነው፣ ራስን መግደል ነው። ያንን ሰው ማኖር፣ ያንን ሰው ህያው ማድረግ፣ ያ ሰው እንዲመቸው ማድረግ፣ ያ ሰው ደስ እንዲለው ማድረግ፣ ያ ሰው ሰላም እንዲሰማው ማድረግ፣ ያ ሰው እንዳይጎረብጠው ማድረግ። አንተ ግን ያ ሰው እንዲመቸው ስታደርግ ዋጋ ትከፍላለህ። ስለዚህ ፍቅር ባዕድ ነው። ፍቅር እንድትኖር የሚያደርግህ ለሌላ ነው።
ፍቅር እንድትኖር የሚያደርግ ለልጆችህ ነው። ልጆችህን ትወዳለህ፣ ስለ ልጆችህ ራስን ትገላለህ፣ ስለ ልጆችህ ራስን ትጎብጣለህ፣ ስለ ልጆችህ ትከሳለህ፣ ስለ ልጆችህ ትሮጣለህ፣ ስለ ልጆችህ ብዙ ነገር ታደርጋለህ፣ ስለ ልጆችህ ትጎዳለህ። ስለዚህ ፍቅር ባዕድ ነው። ያንተ ህይወት ያለው ልጆችህ ውስጥ ነው። አንተ ግን ሙት ነህ። ስለ ልጆችህ ባዕድ የሚባለው እነሱ ሌላ ያስታጥቅሃል ማለት ነው። እውነተኛ ፍቅር ይገላል። እውነተኛ ፍቅር ለሌላው እንድንኖር ያደርጋል። እውነተኛ ፍቅር ሙት ያደርጋል። እውነተኛ ፍቅር ሬሳ ያደርጋል። እውነተኛ ፍቅር በድን ያደርጋል። ቤተክርስቲያንን መውደድ የሚያስፈልገው ለዚያ ነው። ሃይማኖትን መውደድ የሚያስፈልገው ለዚያ ነው። እግዚአብሔርን መውደድ የሚያስፈልገው ለዚያ ነው። ለምን? በእግዚአብሔር ውስጥ ተሰውረን ሕያዋን ሆነን እንድንኖር ለዚህ ዓለም በድን መሆን አለብን። ለኃጢአት ሙት ሬሳ መሆን አለብን። ቅዱስ ጴጥሮስን የሚለው እንደዛ። ሌላ ያስታጥቅሃል ማለት ፍቅር ትታጠቃለህ። ከዛስ ወደ ሞት ይወስድሃል። ወደማትወደው ወደ ነበረው ትፈራ ወደ ነበረው ወደ ሞት ይወስድሃል። አላውቀውም ትል የነበረው አሁን ግን ትመሰክራለህ በአደባባይ ነው። ስለዚህ ፍቅር ነው ባዕድ የተባለው። የመጀመሪያው ኃላፊነት ወይም ስልጣን፣ ሁለተኛው ፍቅር ነው። ሶስተኛው ባዕድ የተባለው መንፈስ ቅዱስ ነው። ሌላ ያስታጥቅሃል ማለት መንፈስ ቅዱስ ያስታጥቅሃል ማለት ነው። መንፈስ ቅዱስ ለምንድን ነው ባዕድ የሚባለው ቢባል መንፈስ ቅዱስ ሥጋ የለውም። መንፈስ ቅዱስ እንደኛ አይነት አካል የለውም። መንፈስ ቅዱስ አካል አለው፣ ዝርው አይደለም። ነገር ግን ረቂቅ ነው አካል፣ እንደኛ አይነት አካል አይደለም። ስለዚህ ባዕድ ይባላል። ወልድ ሥጋን ነፍስን ተዋህዶ እንደኛ ሰው ተብሎ ተጠርቷል። እግዚአብሔር ወልድ ኢየሱስ ክርስቶስ አብና መንፈስ ቅዱስን ሥጋንና ነፍስን አልተዋህዶ። ስለዚህ ሰው ተብሎ አይጠራም። መንፈስ ቅዱስ ሰው ተብሎ አይጠራም፣ ምክንያቱም ሥጋና ነፍስን አልተዋህዶ። ስለዚህ ምን ይባላል? ባዕድ ይባላል። ለምን ቢባል ባህሪው ከባህሪያችን ልዩ ነው። የኛ ባህሪ ምንድነው? መብላት መጠጣት። መንፈስ ቅዱስስ አይበላም አይጠጣም። የኛ ባህሪ ምን ይሆናል? ይሞታል። መንፈስ ቅዱስስ ምን አይሆንም? አይሞትም። ስለዚህ ባህሪው ከባህሪያችን ልዩ ነው። ስለዚህ ባዕድ ይባላል። ሌላ ያስታጥቃል ማለት መንፈስ ቅዱስ ያስታጥቃል ማለት ነው። ለሁላችንም እግዚአብሔር መንፈስ ቅዱስ ያስታጥቃል። ይህች ቤተክርስቲያን የመንፈስ ቅዱስን ትጥቅ የታጠቀች ነው። አንዱ የዮሐንስ ወንጌል ምዕራፍ 21 ሙሉ የሚያሳየው ይሄ በቅዱስ ጴጥሮስ በኩል የተሰጣት ትጥቅ አለ። ቅዳሴው ትጥቋል፣ ማህሌቱ ትጥቋል፣ ሰዓታቱ ትጥቋል፣ ወንጌል ትጥቋል። አጠቃላይ የቤተክርስቲያኑ የውስጥ አገልግሎት ትጥቋል፣ ሥጋ ወደሙ ትጥቋል፣ ማቁረብ ማጥመቅ ትጥቋል፣ ንስሐ እንድንገባ ማድረግ ትጥቋል። ሌላ ያስታጥቅሃል ማለት ይሄ ነው። መንፈስ ቅዱስ ሲያስታጥቀን ወደማንወደው ወደ ሞት እንሄዳለን። ይሄ ማለት ነው ዓለምን እንጠላለን፣ ዓለምን እንተዋለን፣ ከዓለም እንወጣለን፣ ከርኩሰት እናመልጣለን። ይሄ ማለት ነው መንፈስ ቅዱስን እንዲያስታጥቀን የእርሱ ቅዱስ ፈቃድ ይሆንልን። ለቅዱስ ጴጥሮስ የተነገረው ቃል ይሄ። ነገር ግን ይህን ትጥቅ ለማግኘት ግን እግዚአብሔርን መውደድ ያስፈልጋል። ትወደኛለህን የሚለው ጥያቄ ይሄ። እንዲህ ብትጠየቁ ምን ትላላችሁ? ሁላችሁም እንወደዋለን ሁላችሁ ልትመልሱ ትችላላችሁ። እግዚአብሔርን መውደድ ቀላል ነገር አይደለም፣ ደረጃ ይኖረዋል። ሁላችንም በፍጹምነት እግዚአብሔርን ልንወደው እንደማንችል የታወቀ ነው። በፍጹምነት ነው ያልኩት። ነገር ግን እናንተ እግዚአብሔር ስለምትወዱት ከእንቅልፋችሁ ተነስታችሁ መጣችኋል። ይሄ እኮ መገለጫ። በዚህ ደስ ሊላችሁ ይገባል። ከቤታችሁ ወጣችሁ፣ ከሞቀ አልጋችሁ ወጣችሁ፣ ልጆቻችሁን ቀስቅሳችሁ፣ ሌላውን ስራ ትታችሁ፣ ብዙ ማህበራዊ ጉዳይ ትታችሁ እስከ ቅዳሜ ድረስ መከራችሁን ስታዩ ቆይታችሁ፣ ስራ ስትሰሩ ቆይታችሁ፣ ይችን ቀን ደግሞ ከረፍታችሁ ቀንሳችሁ ለእግዚአብሔር ሰጥታችኋል። እዛም ደግሞ አልፎ ፀሐይ እየመታችሁ ቁጭ ብላችሁ ትማራላችሁ። በዚህም ሰዓት ብንቆይ ትቆያላችሁ። በሰላም ግን እስከምትባሉ የምትጠብቁ አላችሁ። ስለዚህ እግዚአብሔር ትወዱታላችሁ። እኔ ይህንን የምነግራችሁ ተስፋ እንዳትቆርጡ ነው፣ እንድትመጻደቁ አይደለም። ወደ ቤታችሁ ስትገቡ እኛ እኮ እንወደዋለን እያላችሁ እየፎከራችሁ እየሸለላችሁ እንድትገቡ አይደለም፣ ግን ትወዱታላችሁ። ደረጃ ግን አለ። ከዚህ ደግሞ ከፍ እያለ ሲመጣ ቤተክርስቲያን የምታዛችሁን ትፈጽማላችሁ። በጣም ስትወዱት ንስሐ ትገባላችሁ። በጣም ስትወዱት ትቆርባላችሁ። አካሉን አካል ታደርጋላችሁ። የጌታን ሥጋና ደም ስትበሉና ስትጠጡ የክርስቶስን አካል ትሸፍናላችሁ። የጌታን አጥንት ትዘጋላችሁ። መስቀል ላይ የገጠቀውን አጥንት፣ መስቀል ላይ የሚታየውን አካል፣ መስቀል ላይ የታየውን እርቃን ያንን ትሸፍናላችሁ። ወንጌል እንደተናገረ የማቴዎስ ወንጌል ምዕራፍ 24 ቁጥር 28 ላይ አባሃሎ ገደላ ህየ ይትጋበው አንስርቲ ሥጋ ወዳለበት ንስሮች ይሰበሰባሉ ይል። ይህን ሲተረጉሙ አባቶቻችን የጌታ ሥጋ ወዳለበት ምእመናን ይሰበሰባሉ ማለት ነው። እና የጌታ ሥጋ ወዳለበት መሰብሰብ ያስፈልጋል። የተከበራችሁ ክርስቲያኖች ዕለተ እሑድ ላይ እንዲህ ብዝት ብሎ አስቀድሶ እንዲህ ተምሮ መሄድ ብቻ ሳይሆን የዛሬ ሳምንት መቁረብ ያስፈልጋል። መምህራን የሚጋበዙት፣ ጉባኤ የሚሰራው፣ ቅዳሴ በጠዋት ተገብቶ በጊዜ ተወጥቶ የወንጌል ትምህርት የሚሰጠው እናንተ የዛሬ ሳምንት እንድትቆርቡ እንጂ ቅዳሴውን ሸፍነን እኛ አስተምረን እኛ ታይተንበት እንድንበትናችሁ አይደለም።
ይህን ማወቅ ያስፈልጋል። የቤተክርስቲያኗን ዓላማ ማወቅ ያስፈልጋል። መሰልጠን ማለት እግዚአብሔርን መውደድ ማለት ይሄ። መሰልጠን ማለት መጠጣት አይደለም። ወጣቶች መሰልጠን ማለት ማጨስ አይደለም። መሰልጠን ማለት ሱስ ውስጥ መግባት አይደለም። መሰልጠን ማለት የቲክቶክ ቪዲዮ እያቀነባበሩ መስራት አይደለም። መሰልጠን ማለት ሃይማኖቱን መውደድ፣ መሰልጠን ማለት መቁረጥ፣ መሰልጠን ማለት ንስሐ መግባት፣ መሰልጠን ማለት ነፍስ አባት ያለው መሆን፣ መሰልጠን ማለት በጎ ምግባር የተመሰገነ ምግባር ያለው መሆን፣ መሰልጠን ማለት አባቶችን መከተል፣ ቤተክርስቲያንን መውደድ፣ ከቤተክርስቲያን ግቢ አለመጥፋት፣ ወንጌልን መማር፣ መጽሐፍ ቅዱስን ማንበብ፣ ያን ያወቁትን የተረዱትን ለሌላው ማሳየት። ይሄ ነው ስልጡንነት የሚባለው እንጂ 24 ሰዓት እየጠጡ 24 ሰዓት ቲክቶክ ውስጥ 24 ሰዓት ቲክቶክ ውስጥ መዋል ማደር አይደለም። ይህም በደንብ ማወቅና መረዳት ያስፈልጋል። ትወዱታላችሁ። የምትወዱት ከሆነ በጎቹን ጠብቁ፣ ሰውነታችሁን ጠብቁ፣ ግልገሎቹን ጠብቁ፣ አካላችሁን ጠብቁ፣ ጠቦቶቹን ጠብቁ፣ አይምሯችሁን ጠብቁ። አምላካችን እግዚአብሔር እንድንወደውና ሰውነታችን እንድንጠብቅ የእሱ ቅዱስ ፈቃድ ይሆንልን። እነ ቅዱስ ጴጥሮስን የሐዋርያትን በረከት በሁላችን ላይ ያሳድርብን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር። ቃለ ሕይወትን ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን። እያንዳንዳችን የሚመለከት ትምህርት ነው ያስተማሩን። መምህራችን ቃለ ሕይወትን ያሰማልን። ኢንጂነር መጋቢ አዲስ ነቃ ጥበብ ይባላሉ። ገርጅ ቅዱስ ጊዮርጊስ የትርጓሜ መጻሕፍት መምህር ናቸው። በሌላም ቀን እንዲሁ ያገለግሉናል። በእውነቱ እድሜ ከጸጋ ጋር ያድልልን።